በአሜሪካ በእስራኤልና በኢራን መካከል የተጀመረው ጦርነት ዛሬም አላበራም። በአዳዲስ ክስተቶችም እየተመላለሰ ይገኛል። በአሁኑ ሰዓት ላይ አሜሪካና እስራኤል በተለያዩ የኢራን ከተሞችም ጥቃት እየፈጸሙ የሚገኙ ሲሆን ኢራን በአንጻሩ በተለያዩ የአሜሪካ ጦር ሰፈሮችና በእስራኤል ዋና ዋና የነዳጅ ማከማቻዎች ላይ ጥቃት መፈጸሟን ቀጥላለች። ከዚህ ጋር በተያያዘ ይህ የሁለቱ ሀገራት ጦርነትም ወደ ተለየ ቅርጽ እየተቀየረም ይገኛል። ቻይና ከዚህ ጋር በተያያዘ በአዲስ ነገር ተመልሳለች። ቻይና በመካከለኛው ምስራቅ ውጥረት ያላትን ጠንካራ አቋም አስታውቃለች። የቻይና የውጭ ጉዳይ ሚኒስትር በወቅታዊ የዓለም ጸጥታ ሁኔታ በሰጠው መግለጫ በመካከለኛው ምስራቅ የተባባሰ የመጣው ግጭት በአስቸኳይ እንዲቆም ጥሪም አቅርበዋል። ሚኒስትሩ በመግለጫቸው ያሰፈሯቸው ዋና ዋና ሀሳቦችም እንደሚከተለው የሚቀርቡ ሲሆን ይህ መሆን ያልነበረበት ጦርነት ነው ሲሉም ጀምረዋል። ቻይና በድንገት የተቀሰቀሰው ግጭት ሊቆም እንደሚገባና ታላላቅ ሀገራትም ለሰላም ግንባታ ገንቢ ሚና መጫወት እንዳለባቸው አሳስባለች። ሁለቱ ወገኖችም ልዩነታቸውን በጠረጴዛ ዙሪያ ንግግር እንዲፈቱም ጥሪም ተላልፏል። የኢራን ሉዓላዊነትና የወሰን ጉዳይ ጋር በተያያዘም የቻይና መግለጫ በተወሰነ መልኩ ዳሶታል። የውጭ ጉዳይ ሚኒስትሩ በኢራን ላይ የሚታቀዱ የአገዛዝ ለውጥ ወይም ደግሞ ሪጅም ቼንጅ ሙከራዎች የህዝብ ድጋፍ እንደሌላቸውና ተቀባይነት እንደማይኖራቸውም ገልጸዋል። የኢራንና የባህረ ሰላጤው ሀገራት ሉዓላዊነትና ደህንነት ሊከበር እንደሚገባም አጥብቀው አሳስበዋል። የቻይናና ሩሲያ ጥምረት በመጨረሻ ላይ ቻይናና ሩሲያ ከማንኛውም ውጭ ትንኮሳና ጫና ወደ ኋላ እንደማይሉ ግንኙነታቸው የጸና መሆኑንም ሚኒስትሩ በዚሁ መግለጫ ላይ አመላክተዋል። ቻይና በአሁኑ ሰዓት በቀጥተኛ መንገድ ይሁን በተዘዋዋሪ በእስራኤል አሜሪካ ኢራን ጦርነት ላይ የተሳተፈች ትገኛለች። በቅርቡ እየወጡ ባሉ መረጃዎች አማካኝነትም ኢራን በቀጥታ ከቻይና ነው መሳሪያዎችን ያስገባች የምትገኘው። ከዚህ ጋር በተያያዘ የአሜሪካ መንግስት ዝምታ ቢመርጥም በአሁኑ ሰዓት ላይ የኢራንና የቻይና ግንኙነት ከምንጊዜውም በላይ እንደጠነከረ ይነገራል። ከሩሲያና ቻይና ጋር ያለን ወታደራዊ ትብብር ሚስጥራዊ አይደለም ሲልም የኢራን የውጭ ጉዳይ ሚኒስትር አስታውቋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከሰሞኑ ከኤንቢሲ ጋር ባደረገው ቆይታ ሀገራቸው ከታላላቆቹ የምስራቅ ሀያሎችም ሩሲያና ቻይና ጋር ስላላት ጥልቅ ግንኙነት ማብራሪያ ሰጥተዋል። በቃለ ምልልሱም የተነሱ ዋና ዋና ሀሳቦችም በአሁኑ ሰዓት ላይ የኢራንና እስራኤል አሜሪካ ጦርነትን ሳይዳስሱ ከሩሲያና ቻይና ጋር ያላቸውን ወታደራዊ ትብብር በዝርዝር አስረድተዋል። በፖለቲካዊ ድጋፍ በኩል ሩሲያና ቻይና ለኢራን ያላቸው ድጋፍ በፖለቲካዊ ዘርፍ ብቻ ሳይሆን በሌሎች መንገዶች መሆኑንም ሚኒስትሩ አረጋግጠዋል። ወታደራዊ ትብብር ጉዳይ ደግሞ ከሩሲያ ጋር ያላቸው ወታደራዊ ትብብር ሚስጥራዊ እንዳልሆነ የተናገሩት አራግቺ ሁለቱ ሀገራትም የቆየና የጠነከረ ግንኙነት እንዳላቸውም ገልጸዋል። ጋዜጠኛው በአሁኑ ወቅት በጦርነት ውስጥም በቀጥታ እየረዷችሁ ነው ለሚለው ተደጋጋሚ ጥያቄ አራግቺ ምላሽ ሰጥተዋል። በጦርነት መሃል ሆነን ከሌሎች ሀገራት ስላለን ትብብር ዝርዝር መረጃ አንሰጥም በማለትም በዲፕሎማሲ መንገድ ምላሹን ከመስጠት ተቆጥበዋል። ቢሆንም ግን በአሁኑ ሰዓት ላይ ሩሲያና ቻይና በአንድም ይሁን በሌላ መንገድ የእስራኤል አሜሪካ የኢራን ጦርነትን ኢራንን በመደገፍ እያገዙ እንደሚገኙ በተለያዩ የመረጃ ምንጮችም እየወጡ ይገኛሉ። ይህ ምን ያሳያል? ኢራን ከምዕራባውያን ጫና ለመውጣት የፈጠረችው የምስራቅ ጥምረት ይበልጥ እየጠነከረ መምጣቱ በሩሲያ ኢራን ቻይና መካከል ያለው ወታደራዊና ፖለቲካዊ ትብብር ለአካባቢው ጂኦፖለቲካዊ ለውጥ ትልቅ ወሳኝ አመላካች እንደሆነ አሳይቷል። ይህ ጥምረት ዓለምን እያስጨነቀ ወደ ሶስተኛው የዓለም ጦርነት እንዳይወስዳት ያሰጋም ይገኛል። ከዚህ ጋር በተያያዘ በአሁኑ ሰዓት ላይ የአሜሪካ መንግስት በይፋ የሚሆን በተዘዋዋሪ መንገድ መግለጫ አልሰጠም። በተከታዩ መረጃችን በቴህራን የነዳጅ ማከማቻ ላይ በተሰነዘረ ጥቃት የከተማዋ ጎዳና በእሳት ተዋጠ። የእስራኤል ጦር በኢራን መዲና ቴህራን የሚገኙ ስልታዊ ነዳጅ ማከማቻ ዲፖዎችን ኢላማ ያደረገ የአየር ጥቃት መፈጸሙን ተከትሎ በከተማዋ አስከፊ የተባለ የቃጠሎ አደጋ መከሰቱም ተዘግቧል። ጥቃቱ ያረፈባቸው የነዳጅ ማከማቻዎችን በከፍተኛ ሁኔታ መውደማቸውን ተከትሎ ከፍተኛ መጠን ያለው ነዳጅ ወደ ከተማዋ የፍሳሽ ማስወገጃ መስመሮችም ውስጥ መፍሰሱ ታውቋል። ይህ ወደ ፍሳሽ መስመሩ የገባው ነዳጅ በፈጠረው ከፍተኛ ቃጠሎ በቴህራን ጎዳናዎች ላይ የእሳት ወንዝ የሚመስል አስፈሪ ትዕይንት መታየቱንም ከስፍራ የሚወጡ ተንቀሳቃሽ ምስሎች እያሳዩ ይገኛሉ።
እንደ የአይን እማኞች ገለጻና በማህበራዊ ሚዲያዎችም ላይ በስፋት የተሰራጩ ባለ ቪዲዮዎችም እሳቱ በከተማዋ ዋና መንገዶችና በፍሳሽ መውረጃ ቀዳዳዎች ውስጥም ሲንቀለቀል የታየ መሆኑም ታውቋል። አካባቢውም በጥቁር ጭስ መጋረዱም ተገልጿል። ጉዳዩንም የእስራኤል መከላከያ ሰራዊት IDF ማረጋገጡንና ይህ በኢራን ወታደራዊ መሰረተ ልማቶች ላይ እየደረሰ ያለው ጉዳት ይበልጥ ለማጥለቅ ያለመ መሆኑንም ገልጿል። በሌላ በኩል የኢራን ዘይት ሚኒስትር የእሳት አደጋ ሰራተኞችም ቃጠሎ ለመቆጣጠር ርብርብ እያደረጉ መሆኑን ጠቁሞ ጥቃቱ በሀገሪቱ ነዳጅ አቅርቦት ላይ እጥረት እንደማይፈጥርም አስታውቋል። ይህ ጥቃት በሁለቱ ሀገራት መካከል ያለውን ቀጠናዊ ውጥረት ወደ አዲስ ምዕራፍ ያሸጋገረው ሲሆን በቴራ ሰማይ ስር የታየው የቃጠሎ ብርሃን ጭስ ለበርካታ ኪሎ ሜትሮችም ርቀት እንደሚታይ ተነግሯል። በአሁኑ ሰዓት ላይ በመካከለኛው ምስራቅ እየተካሄደ የሚገኘው ጦርነትም ከወታደራዊ ተቋማት አልፎ ወደ ዋና የነዳጅ ማከማቻዎችም ተሸጋግረዋል። በአሁኑ ሰዓት ላይ ከእስራኤል ቴልአቪቭ የወጡ ያሉ ምስሎች እና መረጃዎች እንደሚያሳዩትም የከተማዋ ሰማይ በሚሳኤልና በአየር መከላከያዎች ፍንዳታ ጭስ ተሸፍኗል። የእስራኤል መከላከያ ኃይል ከኢራን ወታደርና ከኢራን ወደ እስራኤል ሚሳኤሎች መተኮሳቸውን ያረጋገጠ ሲሆን የሀገሪቱ የአየር መከላከያ ስርዓቶችም ይህንን ከባድ ስጋት ለማክሸፍ በሙሉ አቅማቸው እየሰሩ መሆናቸውንም አስታውቋል። እሁድ ከሰዓት በኋላ የተፈጸመውና የዕለቱ ስድስተኛው ዙር የሆነው ይህ የኢራን የባለስቲክ ሚሳኤል ጥቃት አደገኛ የሆነውን የክላስተር ቦምብ የታጠቀ እንደነበረም የእስራኤል ፖሊስ ባለስልጣን አረጋግጧል። በማዕከላዊ እስራኤል ከ12 በላይ በሆኑ የተለያዩ ቦታዎች ላይ የሚሳኤል ስባሪዎችም ፈንጂዎችም መውደቃቸውን ጥቃቱ የክላስተር ቦምብ ባህሪ ያለው መሆኑን በግልጽ እንደሚያሳዩም ባለስልጣኑም አብራርተዋል። በአሁኑ ሰዓትም ጦርነቱ ከዋና የጦር መስሪያ ቤቶች በመሻገርም ወደ ነዳጅ ማደያና ዲፖች ተሸጋግረዋል። እንዲሁም ደግሞ በዛሬው ዕለት አመሻሹን የእስራኤል ጦር በአዲስ መረጃ ተመልሷል። እስራኤል አዲስ የተመረጠውን የኢራን ወታደራዊ አዛዥ መግደሏን አስታውቃለች። የእስራኤል መከላከያ ሚኒስትር በትናንትናው ዕለት አመሻሹን ባወጣው መግለጫ በቅርቡ የተመረጡት የኢራን ወታደራዊ አዛዥ መገደላቸውንም ገልጿል። ሚኒስትሩ እስራኤል ካተዝ እንዳሉት የተገደሉት የኢራን ጠቅላይ መሪ ወታደራዊ ቢሮ ኃላፊ የሆኑት አቡ ቃሲም ባባይ ናቸው ብሏል። እንደ መግለጫው እኚህ ኃላፊ ይህ እርምጃ የተወሰደባቸው በተሾሙ በጥቂት ቀናት ውስጥ እንደሆነም ተመላክቷል። ከእሳቸው በፊት የዚህ ቢሮ ኃላፊ የነበሩ ግለሰብ ባለፈው ቅዳሜ ከበርካታ ወታደራዊ አዛዦች ጋር መገደላቸውም ይታወሳል። የእሳቸው መገደል ተከትሎ በቦታው ላይ አቡ ቃሲም ባባይን ተክተው እየሰሩ ነበረ። ቢሆንም ግን በትናንትናው ዕለት አመሻሹን የእስራኤል ጦር ጥቃት ፈጽሞባቸው እንደተገደሉ ነው እየወጡ ያሉ መረጃዎች ያመላከቱት። የእስራኤል መከላከያ ሚኒስትር በትናንትናው ዕለት አመሻሹን መግለጫቸውም የባባይን ግድያ ትልቅ ስኬት መሆኑን ገልጸው በቀጣይነትም በኢራን ወታደራዊ እንቅስቃሴ ውስጥም ተሳትፎ ያላቸው ኢላማ ያደረገ ጥቃት እንደሚፈጸም ማስታወቃቸውንም i24 ዘግቧል። በመካከለኛው ምስራቅ እየተካሄደ ያለው ግጭት መልኩን ቀይሮ በአሁኑ ሰዓት ላይ የነዳጅ ኃይል አቅርቦት መሰረተ ልማቶች ላይ ያተኮረ ጥቃት ወደ መሰንዘር ተሸጋግሯል። እስራኤልም በኢራን ነዳጅ ማከማቻ ላይ ጥቃት መፈጸሟን ተከትሎ ኢራን በሃይፋ የሚገኘው ነዳጅ ማጣሪያ ላይ የአጸፋ እርምጃ ወስዳለች። መልኩን ቀይሮ በአሁኑ ሰዓት ላይ ከወታደራዊ ቤዝ ጥቃት ወደ መሰረተ ልማት ጥቃት እየዞረ ይገኛል። ይህም ዓለምን እያነጋገረና የነዳጅ ዋጋን እንዲጨምር እያደረገ ይገኛል። ሰላም ለዓለማችን። በዚህ መረጃ ሰዓት ይጀላችሁ መጣሁት መረጃ ይህን ይመስላል። በቀጣይ እስክንገናኝ ድረስ ለአሁኑ በዚህ አበቃን።